እንዴ ጭራሽ ቀኑም ተምታታብህ። ትናንትና እኔ ጋር ነበርክ። በስተመጨረሻም ዶክተሯ ከባድ ውሳኔ ወሰነች። እራሷንም አጠፋች። አሁን ላይ በተለይ ማርኮን በጣም ብዙ ነገር ሲያደርጋትም እንደቆየ ሁላችንም እናውቃለን። በተለይ ከስራዋ ተባራና እንዲሁም ደግሞ በጓደኞቿ መሳቂያና መሳለቂያ ስትሆንም ይህንን እሷም ችላ መቆጣጠር አልቻለችም ነበረ። በሱ ምክንያት ነው ይሁሉ ጦስ ይመጣብኝ በማለት አሁን ላይ ምንድነው ማድረግ የምችለው እያለችም በሯን ዘግታ ማልቀስ እንጂ ምንም አይነት መፍትሄ ልታገኝ አልቻለችም ነበረ። እናም በጣም በሚያሳዝን ሁኔታ በተለይ ደግሞ ሌላኛው ቪዲዮ ተለቀቀ ሲባል ይህን ነገር መቋቋም አልቻለችም። አብርሃም አሁን ላይ ወደ ራሷ እንድትመለስ ቢፈልግም ነገር ግን ዶክተሯ ግን በፍጹም ልትመለስ አልቻለችም። ዶክተሯ አሁን ላይ በተለይ ከባድና እንዲሁም ደግሞ አስቸጋሪ የሆነባትኝ አንደኛ ነገር ከስራዋ ተባራለች። ሁለተኛ ነገር ልክ እንደዚህ በሄደችበት የትም ቦታ መሄድ አትችልም። ምክንያቱም ደግሞ የሁሉም ሰው መጠቋቋም ያውናለች። እች እኮ ነች እያሉ ምን አይነት ናት ከዶክተር እንደዚህ ይጠበቃል ወይ እቺ ዶክተር ናት ወይ እያሉም ሲሳለቁባትም ነበረ። ይህንን ያየችው ዶክተሯ ወይም ዶክተር ርብቃ ከባድ ውሳኔ ወሰነች። ስለዚህ ራሷን ማጥፋት ነበረ የፈለገችውና ራሷን ለማጥፋትም ተገዳለች። ነገር ግን ህይወቷ እንዲተርፍና እንዲሁም ደግሞ በተለይ እንደዚህ አንገቷን ያስደፋትን ሰዎች ይፋ አውጥታ እንዲሁም ደግሞ በተለይ ደግሞ እነሱን ለማቃጠልና ለመበቀል እንዳለባትኝ ቢመክሯትም ግን ደግሞ ይሄን ጉድ ያደረጉትኝ ማርኮንና ዲና እንደሆነም ይታወቃል። ማርኮንና ዲና ነገር ግን ደግሞ አብርሃም ማን እንዳደረገ እንኳን በፍጹም አላወቀም ነበረ። አሁን ላይ ግን ማርኮንና ዲና ቪዲዮን እንደለቀቁትም አወቀ። ስለዚህ እስካሁን ድረስ ቤቴ ጠላት ነበር ወይ እዤ የቆየሁት እያለ አብርሃምም በጣም ያብዳል። አብርሃም ብዙ ነገር ቢናገርም ማርኮን ግን ከቤት ከወጣ ከ3 ቀን በላይ ሆኖታል። ማርኮን ይህን ነገር ካወቀ ወይም ደግሞ ስራውን ከሰራ በኋላ በተለይ ዶክተር በጣም ብዙ ችግር ስለሚደርስባት ስለዚህ ያን ነገር ደግሞ ቀርቦ ማየት አልፈለገም ነበረ። እናም ርቆ ማስተናገር ነበር የፈለገው። እናም ዶክተር ርብቃም በቃ ምን አለ ካሁን በኋላ ምንም አይነት ህይወት የለኝም። ስለዚህ የፈለኩበት ቦታ መሄድ ካልቻልኩኝ አንገቴን ከደፈውኝ እንዲሁስ ደግሞ የትም ቦታ መንቀሳቀስ ካልቻልኩኝ ስለዚህ የኔ ህይወት መኖር ምንድነው ትርጉሙ በማለት በጣም ትናደዳለች። አብርሃምና እንዲሁም ልዩ ወደ ራሷ እንድትመለስ ከጎኗ ሆነው ቢያግዟትም ነገር ግን ወደ ራሷ የምትመለስበት መንገድ በጣም ከባድና እንዲሁም ደግሞ አስቸጋሪ ነገር ስለሆነም እባክሽን ወደ ራስሽ ተመለሺ፣ እናም ጠላቶችሽን ቁመሽ ተበቀያቸው ብሎም ሲላትኝ ጠላቴን መበቀል አልችልም፣ አሁን ላይ ደክሞኛል፣ ነገሮች ሁሉ ተበላሽተዋል በማለት ዶክተር ርብቃም ተስፋ ትቆርጣለች። ተስፋ የቆረጠችበት ምክንያት እንግዲህ አሁን ላይ በተለይ ዶክተር ርብቃ ከስራዋ ተባራ ከምንም ነገር የለችም። ጓደኞቿ በጎኗ የነበሩ እንዲሁም በዙሪያዋ ጓደኞቿ የሞዱትኝ አሁን ላይ አንድ ነገር የለም። ብቻዋን ሆናለች። ብቻዋን ደግሞ የሆነችበት ምክንያት ይህ በጣም በአስቸጋሪና እንዲሁም ደግሞ አስቀያሚ በሆነ በለቀቁት ቪዲዮ ነው አንገቷን ደፍታ እንድትቀር ያደረጉትኝ። ማርኮና ዲና አሁን ላይ በተለይ ተንኮላቸው እንደቀጠለ ይገኛል። ነገር ግን አብርሃም ደግሞ አለያችሁ ብሏቸዋል። ምክንያቱም ዲናንም ለቀሽልኝ ቤቴን ወለቅ በይ ሲላትም ነበረ። እሷም ግን ደግሞ በፍጹም ይህ ነገር ማባባስ አልፈለገችም። እናም እሱ እየሳቀና እንዲሁም ደግሞ እየተሳለቀ መቼም ያንቺ ጉዳይ አያልቅም፣ ሌላኛው ጉድሽ ደግሞ አሁን ላይ ሊለቀቅልሽ ነው ብሎም ይላታል። በቃ በጣም ከባድ ችግር ውስጥ ገባች። በተለይ ወንድሟ በጣም ወደ ራሷ እንድትመለስም ቢያደርጓትኝ በፍጹም ልትመለስ አልቻለችም። ይባስ አሁን ደግሞ ዲናና እንዲሁም ደግሞ ማርኮን አብርሃምንም ሆነ እንዲሁም ደግሞ
እሷን እንግዲህ በጣም መጥፎ ነገር ለማስባል ልጅቷም የራሷ ልጅ እንደሆነች እንዲሁም አብርሃምና ዶክተር ርብቃ እንግዲህ ማለትም በአንድ ላይ እንደሚኖሩና እንዲሁም ደግሞ አንድ ልጅ እንዳላቸው ነው እንግዲህ ይህን ነገር ሲያደርጉ የነበረው። ይህንን ያደረገ እንግዲህ በጣም በሚያሳዝን ሁኔታ ይህ ሁሉ ካለፈ በኋላ ብዙ ነገርን ቢደረግ ግን ደግሞ ወደ ራስሽ ተመለሺ እያሉ ሲያነጋግሯትም ነበረ። ከባድና እንዲሁም ደግሞ አስቸጋሪ የሆነው ነገር በጣም በሚያሳዝን ሁኔታ በተደጋጋሚ ምን ብታደርግ ከባድ እና አስቸጋሪው ነገር ግን ደግሞ ቢያንስ ምንድነው ማድረግ ያለብኝ ብላ ውሳኔዋ በጣም ከባድ ነበር። ስለዚህ እነሱንም ማሸነፍ አትችልም። በእኔ ምክንያትም ምንም ነገር ሰው እንዲሆን አልፈልግም ብላ በራሷ ሰዓት እንግዲህ በጣም በሚያሳዝን ሁኔታ በቦቷ ላይ አደጋ ፈጠረች። ውድ ቤተሰቦች በጣም ነው የሚያስጠላው። በተለይ ደግሞ ማርኮና ሊና ምን አይነት ጉደኛ እንደሆኑ ጭራሽ ደግሞ አሁንም እዚህ በላይ ሌላኛው ቪዲዮ ተጨምሮ በጣም ከባድ ነው የሚሆነው። ስለዚህ ማርኮንም ሌላኛው ቪዲዮ አለ አለቅሽም ሲላትም ነበር ማለት ነው። እና ምን ማድረግ ስላልቻለች ስለዚህ የፈለከውን ነገር ማድረግ ትችላለህ ብለው ከባድ የሆነው ነገር ነው። ውድ ፋሚሊዎቼ ሰላም ሰላም፣ ጤና ይስጥ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ከልብ ነው የማመሰግነው። እንግዲህ ውድ ፋሚሊዎቼ በጣም በሚያሳዝን ሁኔታ በዛሬው ዕለት የተፈጠረው ነገር በጣም ከባድ ነው። ዶክተር ርብቃም የማይሆን ውሳኔ ወስናለች። ይህ ደግሞ ለሷ ይጎዳታል። በጣም ከባድ ነው። ምንም ነገር አይደለም ብዙ ነገር ቢደረግም ግን ደግሞ የከባድና እንዲሁም ደግሞ አስቸጋሪ የሆነባትን ማጓጓያ መቶታል። ይህን ሁሉ ብዙ ነገር እንደዚህ እያደረገ ያለ ምንም እንኳን አሁን ላይ ዶክተር ርብቃ ቤተሰቦቿ እስካሁን ድረስ አልሰሙም። ይህ ሁሉ ነገር ከተሰማ በኋላ ለእሷ በጣም አደጋና እንዲሁም ደግሞ ከባድ ነው የሚሆንባት። ስለዚህ ይህን ደግሞ ፈልገውታል። እናም ውድ ቤተሰቦቼ እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን እንቀርባለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሁላችሁም ፕሊስ ላይክ አድርጉልኝ። ቻናሌ በጣም ቀዝቅዟል። ውድ ቤተሰቦቼ እባካችሁን አንቀሳቅሱልኝ። ያው እንግዲህ ሁላችሁም ላይክ አድርጉ። ቴንኪው ስለተከታተላችሁ።